ለፈቃል በገባውት መሰረት ዛሬ ነገር ማዊትን አዲሱን ቤት ላስጎበኛችሁ መጥቻለሁ። ሰላም ፔርሳቤ ነኝ። በመጀመሪያ የጭማቂ ማስቀመጫ አለን። እንደገና ነው የሚሰራው። ባለፈው አሳይቻችኋለሁ የጭማቂን ባህሪ። እዚህ ጋር ደግሞ ወተት ሲታለብ ንጹህ ቤት አለ። እዚህ ጋር ነው የሚቀመጠው እስከሚወሰድ ድረስ እዚህ ጋር ይቀመጣል። ስለዚህ ወደዚህ ስንመጣ እዚህ ጋር ለጊዜው ተዋዋቂ ውሃ ያስቀመጥነው የእህላቸው ማስቀመጫ መሆን ይችላል። እዚህ ጋር ደግሞ ሳር ማስቀመጫቸውና ቀሪ እህላቸው እዚህ ጋር ይቀመጣል። ከአንድ ወር በኋላ እግዚአብሔር ፈቅዶ ቅዳማዊት ስለምትወልድ የጥጃ ማስቀመጫ ደግሞ ለብቻቸው እዚህ ጋር ተሰርቶላቸዋል። እዚህ ጋር እህላቸው ይዘጋጃል። ለባለፈው እናሳያችሁ እዚህ ጋር ይታመስና እዚህ በቃ ሙሉ ገንዳ ይቀርባል። ከዛ በኋላ እዚች ጋር ደግሞ ልክ ጫን ሲሏት ውሃ ትሰጣለች። ይሄ የውሃ መጠጫቸው ነው። ከዛ እዚህ ጋር ድሬኔጃቸው አለ። መሀል ላይ በዚህ በኩል ይወርዳል ፍሳሻቸው በሙሉ። እዚች ጋር ሻወር የሚያደርጉበት አካባቢ ነው። ከዛ ባለፈው እንደነገርኳችሁ አሸዋና ተጋቱራ ተደርጎላቸው መተኛቸው ይሄን ይመስላል። ለጊዜው ገና ለመዱትን ቤታቸውንና ትንሽ እንደንግዳ እያደረጋቸው ነው። ግን ሲለምዱት እዚህ ጋር ነው የሚያርፉት ማለት ነው። ሙሉን የሰራ ነው ከትንሽ ኮንክሪት ብቻ አድርገን ነው። ትንሽ ብሎኬት ኮርስ ነው ያለው። ከላይ በሙሉ ብርሃን ነው። በሜሽ ታጥሯል። ምንም አይነት ወፎች እንዳይገቡ። ወፎች በጣም ስለሚረብሿቸው ስለዚህ በቃ ሙሉ ብርሃን ያገኛሉ ኤኒ ታይም። ትንሽ ለየት የሚያደርገው ይሄኛውን ቤታቸውን ሁሉም በፈለጉት ስኬጁል ነው የሚንቀሳቀሱት። ሲፈልጉ ማረፍ ይችላሉ፣ ሲፈልጉ መብላት ይችላሉ። እርስ በራስ መጠባበቅ አይጠበቅባቸው። በቀጣይ 2 የሚገቡ ላሞች ስላሉ ስማቸውን አብረን ብናወጣ ደስ ይለኛል። ለዚህ ኮሜንት ላይ ተውልኝና የምታስቡትን ስሞቹ ከዛ መርጠን ኔክስት ታይም ላይ እናስተዋውቃቸዋለን። እሺ ቴንክ ዩ በጣም